አንተ ልጅ አረቀስ እያልክ ደግ። አንቺ ደግሞ እስቲ ቤታችንን ተመልከችው። ባዶ እኮ ነው፣ ምንም ነገር የለም። በዚህ ሁኔታ ውስጥ ሆኜ እንዴት ነው ስለ ሴት ማሰብ የምችለው? እኛ አለን አይደል እንዴ? ይሄን ያክል አንተ ምንድን ነው ያስጨነቀህ? ሰላምዬ እየረሳሽው ነው መሰለኝ። አንቺ ከስራ ተባረሻል። እማዬና እና ደግሞ ስራ የላቸው። እኔ አንድ ቀን ስራ ትቼ ቤት ብውል በረሀብ ነው የምንሞተው። ወይኔ ጉዴ! ምናሴ ይሄን ያክል ሰቀቀን ሆነንብሃል ማለት ነው? ኧረ እኔ እንደሱ አላልኩም። ወይኔ ሰላም፣ እንዴት ነው ቆይ ይሄን ሁላ ነገር ማየት ያቃተኝ? ለካ የሚበላ ነገር ራሱ ቀምሰን እያደረን ያለ ነው በአንተ ምክንያት ነው። ሰላምዬ እኔ እኮ እንደሱ ለማለት ፈልጌ አይደለም። ቆይ እማዬ ራሱ እንዴት ነው ይሄ ሁላ ነገር ሊታያት አልቻለው? ወይኔ ሰላም፣ አንተ ትንሹ ልጅ እኛን በለጥከን ማለት ነው። ሰላምዬ ደግሞ እስቲ ተረጋጊ። አሁን ዝም በልና እንሂድ። ቆይ እኔ መቼ ሸክም ሆናችሁብኝ አልኳችሁ? ምናሴ ዝም ብለህ የማትሄድ ከሆነ ትቼ ነው የምሄደው። እሺ በቃ ዝም ብላለሁ። ደምላ እታለሚ፣ አንቺ ደግሞ እዚህ ምን ትሰሪያለሽ? እንደው እኔ ምኑን አውቄው ብለክ። ድንብላል፣ አንቺ እስኪ ተረጋጊ። እትዬ ግን ከየት አገኙት? እሱማ ቤት ድረስ ሰተት ብሎ ነው የመጣው እኮ። ይሄንን እኮ አላደረገውም ብዬታለሁ። አንተ ምን ዝም ትላለህ? እውነቱን ንገራት እንጂ። ምንድን ነው ደምላ? እታለሚ እንደው ወይ ድንብላል፣ ወንድምሽን ጭራሽ አታውቅም። እንዴት? ወርቁን የሰረቀው እሱ። እትዬ እየቀለዱ መሆን አለበት። የኔ ወንድምማ እንደዚህ በፍጹም አያደርግም። አድርጎታል ስልሽ እትዬ የኔ በቃዎታል። የኔ አንሶ እንደገና ወንድሜ ሌባ ይሉታል እንዴ? እታለሚ፣ አንቺ እዚህ ያለሽው ሌባ ተብለሽ ነው እንዴ? አየህ አይደል? እማዬ እንደምለውን ቤት ወስደን ቀስ አድርገን ብናናግረው ይሻላል። ምናልባትም እኮ እኛ የማናውቀው ነገር ሊኖር ይችላል። እየቀለድሽ ነው? ከአሁን በፊት ቤት ያስገብቼ የሰራኝን ጉድ እያወቅሽ ነው እንደገና ቤት እንውሰደው የምትይው? እማዬ እባክሽ ድንብላል ላይ የሰራሽው ስህተት ይበቃሻል። ትሰሚያለሽ? እኔ ምንም አይነት ስህተት አልሰራሁም። እባክሽን ተረጋጊ። እየሄድሽበት ያለው መንገድ ምንም ልክ አይደለም። ሀና እባክሽ ተይኝ። እኔ ምንም አይነት ምክር አልፈልግም። ይህንን ሌባ ለፖሊስ አሳልፌ ነው የምሰጠው። እንደሱ ከሆነ የእኔና አንቺ ነገር ያበቃለታል። እያስፈራራሽ ነው? እያስፈራራውሽ እኮ አይደለም እማዬ፣ እውነቴን ነው። እነዚህ ምንም በማያውቁ ምስኪኖች ላይ የምትሰሪው ግፍ ምንም ልክ አይደለም። የራስሽ ጉዳይ። የሌባ ደግሞ ምስኪን አለው እንዴ? እንዴ እማዬ ዝም በይ። ሰላም ጤና ይስጥልን። ውድና የተከበራችሁ የቻናላችን ቤተሰቦች እንኳን ደህና መጣችሁ ለቻናላችን። ለዚህ ቻናል አዲስ የሆናችሁ እንደተለመደው ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እናመሰግናለን። ቻናላችን ስለምታዩልን ኖላዊ ድራማ ቀጣዩን ክፍል ይዘንላችሁ መተናል። ወይዘሮ ሜላት እንግዲህ ወርቆ ከተሰረቀበት አግኝተዋለች። ልጆ የድንብላል ወንድ ማለት ነው። ወርቆ እንደሰረቀው አምኗለኝ። እናም ይቅርታ ሊጠይቅ ነበር ከክፍለ ሀገር ድረስ ተጸጽቶ ህሊናው ጸጽቶት የመጣው ቀጥታ ወይዘሮ ሜላት ጋርም ደርሶ እንደወሰደውና ይቅርታ እንድታረግለት ጠየቃትኝ። እሷ ግን በጭራሽ ወርቄን ካልመለስክ እኔ ይቅርታ አረግልኝ፣ ወርቄን ከመለስክልኝ ግን ይቅርታ አረግላለሁ ያለችው። ወርቁንም አስቀመጠበት ሲፈልገው ወርቁን ሊያገኘው አልቻለም። በዚህ ምክንያት ወይዘሮ ሜላት ተናዳ እየጮኸች ነበር። ይህ ወርቅ ለእኔ ምን ያክል ዋጋ እንዳለው አንተ አታውቅም፣ ስለዚህ ወደ ፖሊስ ጣቢያ እወስድሃለሁ ብላ አንገቱን ይዛው እየጎተተች ወደ ፖሊስ ጣቢያ እየወሰደችው ነበር። ነገር ግን መሀል ላይ ከሀናና ከተምቹ ጋር ተገናኙ ማለት ነው። ሀናና ተምቹ ያው ድንብላልን ለማየት ሄደው ስለነበረ ከእሷ ሲመለሱ ነው እንግዲህ መንገድ ላይ የተገናኙት። እናም ሌባው ይሄ ነው በቃ ወርቄን የሰረቀውን አግኝቻለሁ እያለች ነበረ እና ሀናና ተምቹ ግን በልጁ ላይ ከመፍረድ ይልቅ ልጁን መረዳት እንዳለበት እሷ ላይ ነው የፈረዱት። ምክንያቱም የሰው ልጅ ወዶ አይሰርቅም፣ ምናልባት ቸግሮት ሊሆን ይችላል። ስለዚህ እማዬ እንደዚህ አጨክኝበት አትለፊው። ሌባ አንድ ቀን ተሳስቶ ሰረቀ ማለት ይሄ ልጅ ሌባ ነው ማለት አይደለም፣ መረጋጋት አለብሽ አሏተኝ። እሷ ግን በጭራሽ ሌባን ወስዶ ለፖሊስ ማስያዝና መቅጣት ነው እንጂ ምንም ርህራሄ አያስፈልግም እያለች ነበር። ሀና ግን በጭራሽ እማዬ ስህተት እየሰራች ነው፣ ምክንያቱም እነዚህ ንጹህ የሆኑ ልጆች ላይ ትልቅ እርምጃ እየወሰድሽ ነው። ድንብላልን አሳሰርሻት፣ ደግሞ ድጋሚ ወንድሟን አሳሰርሽና ጥሩ አይደለም አለቻት። እሷ ግን እንደማትለቀው ነገረቻት። እናም ሀና ይህን ልጅ ወስደሽ ካሳሰርሽው እኔና አንቺ ይለይልናል አለቻትኝ። የፈለግሽውን ነገር ማድረግ ትችያለሽ፣ የራስሽ ጉዳይ ብላ እንግዲህ ልጁንም አንቃ እየገፈተረች ወደ እስር ቤት ወሰደችው። እና በዚህ ምክንያት ሀና
እንዴት የሰው ልጅ መጀመሪያ የሰው ልጅ ማዳመጥና ልጁን መረዳት ነበረባት። እኔ ሄደን እዛ ምናልባት እሱ የሚለው ነገር ካለ እዛ ሄደን እቤት እናናግረው ብላ ነበር። ወይዘሮ ሜላት ግን በጭራሽ ብላ እንግዲህ አንቃ ይዘው እየሄደች ነው ወደ እስር ቤት። ኢዩኤልም አለቃው ጋር ሄዶ ነበር። እናም የማርኬቱን ኃላፊ ጉዳይ እንዴት አደረግከው ብሎ ጠየቀው። እሱም ምንም አልተሳካልኝም፣ እስካሁን ድረስ አላገኘውም፣ ያው ሌላ ሰራተኛ ለማግኘት እየሞከርኩ ነው ሲለው፣ ባለፈው ያልከን ሴትዮ ሲለው፣ አይ ከእሷ ጋር ትልቅ አለመግባባት አጋጥሞን ተለያይተናል። በምን ጉዳይ ብሎ ሲጠይቀው፣ ያው በሚስቱ ጉዳይ ቤተሰባዊ ጉዳይ አጋጥሞት በዛ ጥሏት በተደጋጋሚ እየደወለች በዛ አጋጣሚ ስልክ እንዳላነሳ ሲነግረው፣ እየተዘናጋህ ነው ስራ ላይ፣ ስለዚህ ሌላ ሰራተኛ አልፈልግም፣ እሷን ሆኖ አናግርና አምጣት፣ እሷ ታስፈልገናለች ብሎ እንግዲህ ወይዘሮ ሜላትን ድጋሚ እድሉን እንዲሞክርና ለመጨረሻ ጊዜ እንዲያናግራት ነው እየጠየቀው ማለት ነው። ተምቹም ለጆሮ ሌባው ተገኘ እኮ የድንብላል ወንድም ከክፍለ ሀገር መጣና እሱ ወርቁን እንደሰረቀ ተናገረ አለው። እናም እሱ ደግሞ ምናልባት ያለ መግባባት ነገር ሊኖር ይችላልኝ ወይም ደግሞ ሆን ብሎም ድንብላል ለማስፈታት ሊሆን ይችላል። ስለዚህ ኤደን እስር ቤት ማናገር አለብን፣ ምክንያቱም ወርቁ በጣም ብዙ ብር ስለሆነ ምናልባት ረጅም ዓመት በፍርድ ሊፈረድበት ይችላል። ስለዚህ እሱን እስር ቤት ሄደን መጠየቅና ማናገር አለብን ብሎ ነግሮታል ማለት ነው። እናም በዚህም ድንብላልን ሄደው ጠይቀው በዛውም ልጁ ከታሰረበት ለመጠየቅ ነው ያሰቡት ማለት ነው። በሌላ በኩል ሀኒቹ ከእናቷ ጋር ተጣልታ እንግዲህ ከአባቷ ቤት መታለች። ወይዘሮ ሜላት በተናገረቻት ነገር በጣም ከፍቷታል። እናም አባቷ ደግሞ አውቆባታል። ምን ነሽ ነው ልጅ አላተኝ። እናም የሆነ ችግር ተፈጥሯል ማለት ነው። ምክንያቱም አንቺ የሆነ ችግር ሲያጋጥምሽ ነው ወደዚህ ቤት የምትወጪው ሲላት ታዝበህ ነው ወይ አለችው። እናም ታዝቤሽ አይደለም፣ ነገር ግን ምንድነው የተፈጠረው ችግር ብሎ ጠየቃት። እናም ከማየን አልቻልኳትም፣ በጣም ነው የደከመኝ፣ በጣም ነው የሰለቸኝ። ከዛ በፊትም በወርቁ ምክንያት ድንብላልን አሳሰረቻት፣ አሁን ደግሞ ድጋሚ ወንድሟን አሳሰረችው ብላ ስለ ወይዘሮ ሜላት ተናገረች። ወይዘሮ ሜላት እንግዲህ ያው የራሷ ጥፋት አይደለም፣ ልጁ ተጠያቂ ነው። በእርግጥ ግን ደግሞ ያው ችኩልነቷ ነው ጠንካና ጋር እያግባባት ያልመጣው ማለት ነው። ለሰው ማሰብ አለባት። በቃ ለገንዘብ ብቻ ነው የምታስበው፣ ገንዘብን ብቻ ነው የምታስበው፣ ለሰው እያሰበች አይደለም። እኔ ደግሞ ከእሷ ጋር ምንም ልግባባ አልቻልኩም፣ ሰላሜን አጥቻለሁ። ሲጀመር እኔ ከአንተ ከተለየው ወዲህ ነው ከቅፍህ ከወጣ ወዲህ ነው ሰላሜን ያጣሁት። ስለዚህ አባዬ ምንም አትበለኝ ብላ ብትነግረው አባባ ኖላዊ ግን እሷንም መረዳት አለብሽ፣ በእሷ ቦታ ነሽ፣ አንዳንዴ ተረጃት እያለ ነበር። ግን ምንም መስማትም ማውራትም አልፈልግም፣ አሁን እቀፈኝ ብላ ሀና እንግዲህ ወደ ቤት ላለመሄድ ቆርጣ ተነስታለች። ሰላሚና ምናሴም በባለፈው ሰላሚና እንግዲህ የተፈጠረውን ነገር አይታለች ከጓደኛዬ ጋር ደብሮን ያመሸ በዛች ልጅ ምክንያት ነው ወይ ብላ ጠየቀችው። እና ግን እኮ ልጅቷ በጣም ቆንጅዬ ናት፣ ስለዚህ ለምን አታገባትም አለችው። እሱ ደግሞ እኔ አሁን በዚህ ሰዓት የሚያስፈልገኝ ሰርቶ ገንዘብ አግኝቶ ቤተሰቡ ቤት ውስጥ የጎደለውን ነገር መሙላት ነው እንጂ ሴት አይደለም የሚያስፈልገኝ አላት። አንተ ደግሞ ምን ታካብዳለህ? ምን ችግር አለው? እኛ ራሳችን እኮ እኛ አለን አይደል እንዴ ስትለው እየቀለድኩ አይደለም፣ ምክንያቱም አንቺም ስራ የለሽም፣ ማየም ስራ የላትም፣ ሀናም ስራ የላትም፣ አንድ ቀን እንኳን ከስራ ብቀር ጾማችን ነው የምናድረው ብሎ ሲነግራት፣ አይን ሰላምም ለካ እያንዳንዱን ወጪ ቤት ውስጥ ያለው እለት ኩርሳችን እንኳን በልተው እያደሩ ያሉት በምናሴ ምክንያት እንደሆነ አልተረዳችም ነበር። እና ስታስበው በጣም ነው ያዘነችው። እንዴት ነው እማዬስ ይህን ጉዳይ መረዳት ያቃታል? እኔስ እንዴት ነው ያላስተዋልኩት? አንተ ታናሻችን ስትበልጠን አንተ እያስተዳደርከን መሆኑን እንዴት ዘነገው ብላ በጣም ነው ያዘነችው ማለት ነው። እናም ወይዘሮ ሜላትም ልጁን ይዛ እስር ቤት ሄደች። ያው እህቱ እንደታሰረች አያውቅም ነበረ። ድንብላልን አስጠርቷ ድንብላል ብቅ ስትል የወንድሟ ነው። እዚህ ምን ታረጊያለሽ ብሎ ጠየቃት እና የታገኙትም እትዬ ብለው ስትጠይቃቸው ያው ራሱ እንደመጣ ነገረቻት እና እርግጠኛ ነበረች እንዳልሰረቀው። ግን ቀና ብሎም አላያትም። በጣም አፍሮና ፈርቷትኝ ያው እንግዲህ ይቅርታ እየጠየቀ ነገሩን እንዳደረገው ነገራት። በጣም ነው ያዘነችው፣ በጣም ነው እየደበራት ማለት ነው። እናም እንደውም አወይ አባቴ ይህን ነገር ምን አድርጌው ነው ይህን ነገር የሚያሰማኝ እያለች ተከፍታ እያለቀሰች እና እየጮኸች ተመልሳ ወደ እስር ቤት ገባች። ወይዘሮ ሜላት ግን እሷ ከዚህ በኋላ ልጁን ስላገኘችው እሷን ከእስር ቤት አስፈታ ተቤት ድረስ መታለች።
ነገር ግን እኔ የመጣሁት ለልጆቹ ነው። ስለዚህ ምንም ነገር አታናግሪ ብላ ከወይዘሮ ሜላት ጋር እየተነጋገረች አይደለችም። ነገር ግን እነ ሰላምና ሲመጡ እሷ ተፈታ ስላገኟታኝ በጣም ነው ደስ ያላቸው። ሁላቸውም አቅፈው ሰላም አሏት። ከዛ ግን ሀና ቤት ስላልመጣች ሀና የትዳ ነው ብለው ሲጠይቁ አልመጣችም። እናም ሲደውሉላት ስልክም አታነሳ ማለት ነው። በዚህ ምክንያት እንግዲህ ከቤት ውጭ እንዳደረች ስለገመቱ ችግር ተፈጥሮ ነው ብለው ስላሰቡ ሀናን ማናገር አስበው ነበር። እና ምናሴ በጠዋት ወደ ሀና ቤት ሄደ እና ማናገራት። ሀናም በተፈጠረው ነገር በጣም እየተረበሸች እንደሆነ ለጊዜው ጊዜ እንደሚያስፈልጋት እና እዚህ መሆን እንደምትፈልግ ወደ ቤት ደግሞ መመለስ እንደማትፈልግ ለምናሴ ነግረዋለች። እናም ሰላሚናም በጠዋት ተነስተው ቁርስ እየሰሩ ነበር እና ተነሽና ሂጅና ወንድምሽን እንጠይቀው አለቻተኝ። ድንብላል ግን ከዚህ በኋላ እኔ ወንድም የለኝም፣ እንደዚ አይነት ሌባ ወንድም የለኝም በጭራሽ። ስለዚህ ወንድሜ ማን ነው? እኔ የትም አልሄድም ብላ ድርቅ ብላለች ማለት ነው። በጣም ስለተቀየመችው ወንድሜ አይደለም ብላ እስከ መጋር ደርሳለች። ሰላም ያው እንግዲህ እምቢ ካልሽ እኔ እኮ በጠዋት ምግብ ሰርተን ይዘን እንጠይቀው ብዬ ነበር። ነገር ግን አንቺ ፍላጎት ከሌለሽ እና እምቢ ካልሽ እኔም ወደ ስራ ሄዳለሁ። መልካም ቀን፣ የቀረውን ምግብ አንቺ ስሪው ብላ ወደ ስራ ሄዳለች ማለት ነው። እና አባባ ኖላዊም ሀናን ከእናቷ ጋር ለማስታረቅ እንግዲህ በእነ ያሲር በኩል እየሞከሩ ነው። አሲርን እንግዲህ እንደተጣሉ የታወቀ ነው። ግን ምንም ቢሆን ሀና ከእናቷ ጋር ማስታረቅ አለብንና አናግራት እየተባባሉ ነው። እንግዲህ ሁለታቸውም በዚህ አጋጣሚ ይታረቃሉ ብለን እናስባለን። ወይዘሮ ሜላትም ይቅርታ ታደርግላታለች ብለን እናስባለን። አብራችሁ ስለቆያችሁ